ህዝብ ያለበት ሁኔታ የአማራ ህዝብ ያለበት ሁኔታ አይተ የሲዳማ ህዝብ እየተቀበለ ያለው ፍዳ ቤኒሻንጉል ያለበት ጋምቤላ ለነማን ተብሎ ነው ሁላ ዋጋ እየተከፈለ ያለው? ሪሊ አሁን አዳነች አቤቤ ነው የአዳነች አቤቤ ዕውቀት ነው የሽመልስ አብዲሳ ዕውቀት ነው የአብይ አህመድ ዕውቀት ነው ኢትዮጵያን እንደዚህ አጫጭቶ እያንዳንዱ በየጥጋጥጉ ሆኖ እንዲያለቅስ የሚሆነው ብርሃኑ ጁላ የተለየ ወታደራዊ ሳይንስና ፍልስፍና አውቆ ነው? እነ ይልማ መርዳሳ የሚመሩት መከላከያ አይነክ ሆኖ ነው? የጦር ጥበብ እናቃለን የምትሉት ህወሓቶች መከላከያውንም ደህንነቱንም ሌላውንም ተቋም ይዛችሁ ታይታችኋል። ፌደራል ፖሊስን ጨምሮ ዛሬ ኦዲድ የሚፈነጭባቸውን ተቋማት ይዛችሁ አይታችሁታል። የእናንተን ሩብ ሊሆኑ አይችሉም። አሁን የተቆጣጠሩት ፌደራል ፖሊስ ምን እንደሆነ ትርጉሙን አያውቁትም። ጠቅላይ ሚኒስትሩን የምጠይቀው ግን 27 ዓመት ሙሉ የተዘጋ በር ይገማል ያለ ሰው አሁን በሱ ጊዜ ያለውን አገዛዝ ምን ይለዋል ነው የምለው። በርሶ አገዛዝ ያለውን ዘመን ምን ይሉታል? አሁን ያለውን ሰዓት ምን ይሉታል? ደካማ ነፍሰ ጥሩ እናቶች፣ አዛውንቶች 20 ዓመት 10 ዓመት በኖሩበት ቤታቸው የጅብራት እየሆኑ እሳቸው ምን ይሉታል? አሁን አብዛኛው መከላከያ ላይ ያለው ከፊልድ ማርሻሉ ጀምሮ ምርኮኛ ነው። አገር እንዴት ይመራል የሚለው ፕሪንሲፕል ዋጋው የለው። ለዛ ነው ከየትኛውም አካል ጋር ያላቸውን ግጭት የሚፈቱት በዲፕሎማሲ አይደለም፣ በቴብል ዙሪያ በመቀመጥ አይደለም፣ አባ ባህሪ ባሉት መንገድ ነው የሚፈቱት። ፕራክቲካሊ ነው። እውነቱን መነጋገር ያስፈልጋል። ወረው በመያዝና ንብረትንም ሁሉንም ነገር በማውደም ላይ የተመሰረተ ይሄ በ16ኛ ክፍለ ዘመን እና ወንዱን አንገቱን እየቀሉ ልክ አሁን በምታየው ደረጃ በመናሳይ ደረጃ ይሄ የ16ኛ ክፍለ ዘመን እየተደገመልን ያለው ወንዱ ይቀላል። ልጆቹን ጉዲፈቻና ሞጋሳ ብለው ይወስዱትና አቃፊ ነን ይለዋል። ወዱ ይሚን ማቀፉን ልጁን ማቀፉን ተውትና አባቱን አትግደሉበት ነው እያልን ያለ ነው። ልጁን ገሎ ሚስቱን ነጥቆ አቃፊ ነኝ ይላል። ለምንድን ነው የምታቅፈው? ልጁን አባቱ ይቀፈው፣ እናቱ ትቀፈው። በወረራ የሆነ ቦታ ከተቆጣጠሩ በኋላ የዛን አካባቢ ኃይል አምጥተው ሲያበቁ ጣት ይቆረጣል። ይሄ እኮ መሬት ላይ ያለ ሀቅ እኮ ነው። ጣት ይቆረጣል። እንደዚህ ጣት ይበጣሉ። የጎሳ አላፊ የሚባለው ይመጣል፣ ሌላኛው ይመጣል። ደሙን ይነካካና ከዛሬ ጀምሮ ተሰይመሃል፣ ብሔረሰባዊ ማንነት ተቀይረዋል። በዚህ መንገድ 22 ብሔረሰቦች አሰምሌት ተደርገዋል። ታዲዮስ ታንቱ ይህን ስለተናገሩ እስር ቤት እየማቀቁ ያሉት ይህን እውነት ስለተናገሩ። ስብሃት ነጋን በማወራረጃ ይሰሩት እያልኩ አይደለም፣ ግን ስብሃት ነጋ በነዛ የጦርነት ሂደት ውስጥ ሲታሰር ይፈታል ብሎ የጠረጠረ አልነበረም። ይሄ ሁሉ ማአት ዲያስፖራ አብይ አህመድ ወሽመጡን የቆረጠው የዛኔ ነው። በነገራችን ላይ እነዚህ ሰዎች ኢናፍ መባል አለባቸው። ትግሉም በዚህ ደረጃ ከፍ ማለት አለበት። በሚነገረው ልክ መነገር አለበት እንጂ እያለቀ ያለው የማህበረሰብ ክፍል ስታዩ በጣም ነው የሚዘገን ነው። አሁን አያችሁ የመከላከያውን ደህንነቱን ሌላውን ብቻ ስለተቆጣጠሩት አይደለም። አሁን የሄዱበት ያለውን ርቀት ስታዩ እንዴት እንደሚዘገንናችሁ ናሬቲቭ ለመቆጣጠርና ሌላ ታሪክ ለመስራት እኛ ለነዚህ መልስ የሚሆን በበቂ ሁኔታ አዝረክርከን በማስረጃ ማቅረብ እና መሞገት ስለማንችል አይደለም። አየህ እኛ መተን ለነዚህ መልስ የምንሰጥበት ፕላትፎርም እንዳይኖር የእስክንድር ነጋን ፎቶ ፕሮፋይል አድርጎ ዘመቻ የሚከፍተውን ተመልከት በየፌስቡክ ላይ። ይህን ስርዓት አይደለም የታገለው። ሹመት የሰጣቸው ደግማዋለው በየቀኑ ሹመት የሰጣቸው አካላት ነው ይህንን የሚያደርጉት። ይሄ ስርዓት ህይወት እንዲኖረው እየታገሉ ያሉት ሀግ አላላቸውም። እስከ ዛሬ ድረስ ትክክል አይደላችሁም አላላቸው። ራሱን አይከላከልም። ያለበት ቦታ በደንብ አድርጎ መከላከል ይቻላል። በዙም ስትሰበሰብ እያመሸህ ራሱን አይከላከልም። በእያንዳንዱ ቀን የምታደርጉትን ስብሰባ የእያንዳንዱ ቀን ስብሰባችሁ አለ። የምን ማጭበርበር ነው? ያ ጊዜ አለፈበት። ይሄ አጨርብሮ አምታቶ ማለፍ ምናምን አይቻልም። ሪላክስ አድርጎ በነጻነት እያንዳንዷ ቀን የምትደረገውን ነገር በየቀኑ ስብሰባ ታደርጋላችሁ። በየቀኑ ትዶልታላችሁ። ተልኮ ትቀበላላችሁ። እንሰማለን። መመሪያ አይደል እንዲሰጣችሁ? ሹመት አይደል ያጸደቀላችሁ? ሹመት የሰጣችሁ አካላት ናችሁ። ወጣችሁ እንዘጋችኋለን እናዘጋችኋለን ያላችሁት ይሄ ስርዓት እንዲፈነጭብን፣ ይሄ ስርዓት እድል እንዲያገኝ ስርዓቱን ሳይሆን